ይህ ኦርቶፒያ ሚዲያ ነው። ዛሬ በሀገር አቀፍ ደረጃ እጅግ ተለዋዋጭና አሳዛኝ መረጃዎችን በስፋት የመጡበት ዕለት ሲሆን በዋይት ሃውስ የታገዱት ትራምፕ ጉዳይ፣ የሳቅ ምንጫችን ኮሜዲያን ፍልፍሉ ያስተላለፈው መልእክት፣ የቴዲ አፍሮ ታሪካዊ ስኬትና በዙሪያው የተነጣጠሩት የስር እርምጃዎችን፣ የዲጄ ቫንስን የፓኪስታን ጉዞ በተመለከተ የአሜሪካና ኢራን ስምምነት ጉዳይ፣ በሊባኖስ የኢየሱስ ክርስቶስ ሐውልት መፍረሱና ሊባኖስ 500 ሚሊዮን ዩሮ እርዳታ እንደምትፈልግ መጠየቁ፣ እንዲሁም ቻይና በውሃ ላይ ዝቅ ብሎ በመብረር የነፍስ አድን ሥራ የሚሠራ ተሽከርካሪ ሙከራ በስኬት ማጠናቀቋንና ሌሎችን መረጃዎች አካተን ይዘን ቀርበናል። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ እያለን መረጃዎቹም ለወዳጅ ዘመዶ እንዲደርስ ሸር በማድረግ እንዲያጋሩን በመጠቆም እንዲሁም መጋቢ አስተያየቶን እንዲያስቀምጡልን ቪዲዮውንም ከወደዱት ላይክ እንዲያደርጉልን በማለት ወደ ዕለቱ ዝርዝር መረጃዎች። በቅድሚያም መቆምም ሆነ መራመድ አልችልም፣ የኮሜዲያን ፍልፍሉ ልብ የሚነካ መልእክትና የእርዳታ ጥሪ። ይህ በጣም ልብ የሚነካና አሳዛኝ መረጃ ነው። ታዋቂው ኮሜዲያን በረከት በቀለ ፍልፍሉ ለብዙ ዓመታት የኢትዮጵያውያን ሕዝብ ሲያስቅና ሲያዝናና የቆየ ትልቅ የጥበብ ሰው ሲሆን ዛሬ ግን ለሁላችንም ልብ የሚነካና መርዶ የሆነ ዜና ሰምተናል። ለዓመታት በመድረክና በስክሪን ብቅ እያለ የቤታችን ጭንቀት በሳቅ የገፈፈው የኢትዮጵያዊ የደስታ ምልክት የሆነው ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። ፍልፍሉ መቆምና መራመድ አልችልም፣ መቆምና መራመድ ካልቻልኩኝ ልጆችን ማሳደግ አልችልም ሲል ላገኘው ሰው ሁሉ እንባውስ ሆኖ ስሜቱን እየገለጸ ይገኛል። እንደሚታወቀው ኮሜዲያን ፍልፍሉ በድንገተኛ የስትሮክ ህመም ምክንያት በመንቀሳቀስ አቅቶት ይገኛል። ሆስፒታል በጠየቁት ወዳጆቹ ፊት ድኜ ከእናንተ ጋር መጫወት ነው የምፈልገው፣ እነሳለሁ፣ ቁሜ ሄዳለሁ እያለ የልጆችንም ስም እየጠራ ሲናገር መስማት እጅግ ከባድ ነው። ይህ የሳቅ ምንጫችን ዛሬ እርዳታችንን ይፈልጋል። ለኢትዮጵያ ሕዝብ የሰጠው ትልቁ የስጦታ ሳቅ ቢሆንም ዛሬ ግን ወንድማችን በሕክምና እርዳታ ላይ ሆኖ የሁላችንም እጅ እየጠበቀ ነው። በረከት ለሀገሩ የፈለገውን የደስታ ዋጋ በማሰብ ለሀገሩ የከፈለውን የደስታ ዋጋ በማሰብ የሕክምና ወጪውን ለመሸፈን ከጎኑ ልንቆም ይገባል። ይህ የምናደርገው ድጋፍ ለበረከት ያለንን ፍቅር መግለጫ ብቻ ሳይሆን ለጥበብ ባለሙያዎቻችን የምንሰጠው ክብር የሚያሳይ የታሪክ አሻራ ነው። እኛ አለልህ ካልነው ፈጣሪ በቸርነቱ ጎብኝቶ ቶሎ አገግሞ ወደ መድረክ እንደሚመለስ አንጠራጠርም። በረከትም በገንዘብ ለመደገፍ የምትፈልጉ ወገኖች ቤተሰቦቹ ይፋ ባደረጉት የኢትዮጵያ ንግድ ባንክ አካውንት 1037 44 61 315 በረከት በቀለ ብላችሁ አቅማችሁ የፈቀደውን እንድታበረክቱ ጥሪ ቀርቧል። ሁላችንም በቻልነው አቅም አጋርነታችንን እናሳይ። ኦርቶፒያ ሚዲያም ፈጣሪ በቸርነቱ እንዲጎበኘው ቶሎ አገግሞ ወደ መድረኩ ተመልሶ የሁላችንምና የቤተሰቡን ደስታ እንዲሞላው የዘወትር ጸሎታችንና ምኞታችን ነው። በመቀጠልም የታሪካዊ ኢትዮሪክ አልበም ስኬትን እየተቀዳጀ ነው። የአንጋፋው ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም በወጣ በስድስተኛው ቀን ብቻ በዩቲዩብ ከ78 ሚሊዮን በላይ ተመልካቾችን በማግኘት መላ ዓለሙን መነጋገሪያ ሆኗል። በተለይ ዳስጣል የተሰኘው ዜማ በዩቲዩብ ብቻ ከ13.7 ሚሊዮን በላይ ጊዜ ተደምጦ በአንደኛ ደረጃ ላይ ይገኛል። አድናቂዎቹ ይህንን ስኬት የኪነ ጥበብ ድል ሲሉ የገለጹት ሲሆን ጉዞ ወደ 100 ሚሊዮን እንደሚቀጥል ተነግሯል። አልበሙ ያስመዘገበው ስኬት ባለበት በሌላ በኩል በድምፃዊ የቅርብ ሰዎች ላይ ያነጣጠረ የስር እርምጃ መጀመሩ እጅጉን አሳሳቢ ሆኗል። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ የሆነችው በትውልደ ኢትዮጵያዊ በዜግነት ኦስትሪያዊቷ ማህሌት ሰለሞን አትላስ አካባቢ ከሚገኘው ሆቴል ውስጥ በ6 የፌዴራል ፖሊስ አባላት በቁጥጥር ስር መዋሏ ተረጋግጧል።
ከሷም በተጨማሪ የድምፃዊ የልብ ወዳጅ ዮሴፍ ያሲን ከቤት በኃይል ተወስዶ ታስሯል። የደህንነት ተንታኞች ይህን እርምጃ አርቲስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ነው ሲሉ እየተቹት ይገኛሉ። ይህ በእንዲህ እንዳለ የቀድሞው የአሜሪካ ዲፕሎማት ቲቦር ናጂ ቴዲ አፍሮ በሙዚቃው የፖለቲካ ክፍተቶችን ለመተቸት ላሳየው ድፍረት አድናቆታቸውን ገልጸዋል። ሙዚቀኞች ከኤክስፐርቶች ይልቅ እውነትን ለስልጣን ባለቤቶች በመንገር ውጤታማ ናቸው ሲሉ ቲቦር ናጂ መስክረዋል። በሌላ በኩል ደግሞ ፖለቲከኛው ልደቱ አያሌው ፖለቲከኞች በ8 ዓመት ያላነሱትን ህዝብ ቴዲ በ8 ደቂቃ አንቀሳቅሶታል ሲል የቴዲን ተጽዕኖ ገልጾታል። ወደ መካከለኛው ምስራቅ መረጃችን ስናመራ በደቡብ ሊባኖስ በወታደራዊ ዘመቻ ላይ በነበሩ ወቅት በኢየሱስ ክርስቶስ ሐውልት ሲያፈርሱ የተገኙ 2 እስራኤላዊ ወታደሮች በቁጥጥር ስር መዋላቸው የእስራኤል መከላከያ ሰራዊት አስታውቋል። አንደኛው ወታደር ሐውልቱን ሲሰብር፣ ሁለተኛው ደግሞ ድርጊቱን በቪዲዮ ሲቀርጽ እንደነበር ተገልጿል። ሰራዊቱ ድርጊቱን የጦር ኃይሉን እሴት የሚጻረር በማለት የገለጸው ቢሆንም ክስተቱ በሃይማኖታዊ ተቋማትና በዓለም አቀፍ ማህበረሰብ ዘንድ ግን ከፍተኛ ቁጣን ቀስቅሷል። እስራኤል በሊባኖስ የተደረሰውን የ10 ቀን የተኩስ አቁም ስምምነት መጣሷን ተሰምቷል። በደቡብ ሊባኖስ ቃቃት አልጅሲር ከተማ በደረሰው የአየር ጥቃት 6 ሰዎች የቆሰሉ ሲሆን በኪያም ከተማ የሚገኙ ቤቶች እየፈረሱ መሆናቸው ተዘግቧል። በሌላ በኩል በዌስት ባንክ የእስራኤል ሰፋሪዎች በከፈቱት ተኩስ አንድ ሕፃን ጨምሮ 2 ፍልስጤማውያን መገደላቸው የፍልስጤም ቀይ ጨረቃ ማህበር አስታውቋል። ይህም በግዛቱ ያለውን ውጥረት ይበልጥ አባብሶታል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳሌም ከፈረንሳይ ፕሬዝዳንት አማኑኤል ማክሮን ጋር በፓሪስ በሰጡት ጋዜጣዊ መግለጫ ሀገራቸው ለሚቀጥሉት 6 ወራት የሚደርሰውን ሰብአዊ ቀውስ መፍቻ 500 ሚሊዮን ዩሮ እንደሚያስፈልጋት አስታውቀዋል። ግጭቱ ከተቀሰቀሰ ወዲህ ከ3000 በላይ ሰዎች መገደላቸውን የጤና ጥበቃ ሚኒስቴር የገለጸ ሲሆን ከ1 ሚሊዮን በላይ ዜጎች መፈናቀላቸውን ዩኒሴፍ አረጋግጧል። ይህ በእንዲህ እንዳለ ፕሬዝዳንት ኢማኑኤል ማክሮን እስራኤል ኃይሏን ከሊባኖስ ግዛት እንድታወጣና ሂዝቡላህም ትጥቁን እንዲፈታ ጥሪ አቅርበዋል። ማክሮን በማህበራዊ ድረገጻቸው ባስተላለፉት መልእክት የሊባኖስና የአካባቢው ዘላቂ ማረጋጋት የሚረጋገጠው የሁለቱንም ሀገራት ደህንነት የሚያረጋግጥ የፖለቲካ ስምምነት ብቻ ነው ብለዋል። እስራኤል በደቡብ ሊባኖስ ቢጫ መስመር በሚል የፈጠረችው ወታደራዊ ዞን ግን በተኩስ አቁም ስምምነት ላይ ከፍተኛ ጥርጣሬን የፈጠረ ነው ሲሉ ተደምጠዋል። ዛሬ በዋይት ሃውስ የተሰማው ዜና መላ ዓለሙን ጉድ አስብሏል። መላ ዓለሙን አስደንግጧል። ፕሬዝዳንት ዶናልድ ትራምፕ የሀገሪቱን የኒውክሌር ኮዶች ለመጠቀም ባደረጉት ሙከራ ከአንድ ከፍተኛ የጦር መኮንን ጠንካራ እገዳ እንደተጣለባቸው ተዘግቧል። የቀድሞው የሲአይኤ ተንታኝ ላሪ ጆንስ እንደገለጹት ቅዳሜ ዕለት በተካሄደው ድንገተኛ ስብሰባ ላይ ፕሬዝዳንቱ ኮዶቹን ለማግኘት ጥረት ቢያደርጉም በጄኔራል ዳንኪን አይሆንም የሚል ቁርጥ ያለ ምላሽ ገጥሟቸዋል። ጄኔራል ዳንኪር የጦር ኃይሉ መሪነታቸውንና ያላቸውን ልዩ ስልጣን ተጠቅመው ኮዶቹን የከለከሉ ሲሆን ድርጊቱም በዋይት ሃውስ ውስጥ ከፍተኛ ውዝግብ አስከትሏል። ከዚህ በተጨማሪ በኢራን ውስጥ ይካሄድ የነበረው ወሳኝ የነፍስ አድን ዘመቻ ወቅት ፕሬዝዳንት ትራምፕ ወደ መቆጣጠሪያ ክፍል እንዳይገቡ በወታደራዊ አማካሪዎቻቸው ታግደው እንደነበር ተመልክቷል። ይህ የሆነው ፕሬዝዳንቱ ግልፍተኛ ባህሪ ዘመቻውን አደጋ ላይ ሊጥል ይችላል በሚል ስጋት መሆኑን ተረጋግጧል። በ1979 የኢራን ታጋቾች ቀውስ ትውስታ የተረበሹት ፕሬዝዳንቱ በስራ ባልደረቦቻቸው ላይ ከፍተኛ ጩኸት ሲያሰሙ እንደነበር የዜና ምንጮች ጠቁመዋል። ወደ ሌላ የቴክኖሎጂ ሽግግር ዜና ስናመራ ደግሞ ቻይና በውሃ ላይ ዝቅ ብሎ መብረር የሚችል የነፍስ አድን ስራ የሚሰራ አዲስ ተሽከርካሪ የሙከራ በረራ በስኬት አጠናቃለች። ይህ ልዩ ተሽከርካሪ በባህር ላይ አደጋ ቢያጋጥመው በጣም ዝቅ ብሎ በመብረር ከፍተኛ ፍጥነት መረጋጋት ያለው ጉዞ ማድረግ ይቻላል ተብሏል። ዘመናዊ የባህር ላይ ኢንተርኔት የተገጠመለት በመሆኑ በበረራ ላይ እያለ የታካሚዎችን መረጃ ለስፔሻሊስት ሐኪሞች በቀጥታ የሚያስተላልፍና የሕክምና መሳሪያዎችን በሩቅ ሆኖ ማንቀሳቀስ አቅም ያለው ነው። በአንድ ጊዜ እስከ 5 ታካሚዎችን መጫን የሚችለው ይህ ቴክኖሎጂ የቻይናን ድንገተኛ ሕክምና አቅም ወደ ላቀ ደረጃ ያሸጋግራል ተብሎ በጉጉት ይጠበቃል። በመቀጠልም በዓለም የፖለቲካ ውስጥ እጅግ ተለዋዋጭ የሆኑ መረጃዎች እየመጡ ነው። ምክትል ፕሬዝዳንት ቫንስ ወደ ፓኪስታን ሊያደርጉት የነበረው ጉዞ በድንገት ሰርዘዋል። ትራምፕ የተኩስ አቁም ስምምነቱን በተመለከተ የሚሰጡት መግለጫ አነጋጋሪ ሆኗል። በሌላ በኩል በኢራን አዲሱ ጠቅላይ መሪ ዙሪያ ያለው ምስጢራዊነትና የአሜሪካ አዳዲስ ማዕቀቦች ቀጠናውን ውጥረት ውስጥ ከተውታል።
ምክትል ፕሬዝዳንት ቫንስ ወደ ፓኪስታን መዲና ኢስላማባድ ሊያደርጉት የነበረውን ጉዞ ለአፍታ ማቆማቸው ዋይት ሀውስ አስታውቋል። ይህ መረጃ የወጣው ኢራንን ወደ ድርድሩ ልኡካን ለመላክ ገና አልወሰነችም ተብሎ ነው። ፕሬዝዳንት ዶናልድ ትራምፕ በተኩስ አቁም ዙሪያ የሚጋጩ መረጃዎችን እየሰጡ ይገኛሉ። በአንድ በኩል ፓኪስታን ተጨማሪ ጊዜ መጠየቋ የተኩስ አቁሙን አራዝም ያለው ሲሉ፣ በሌላ በኩል ደግሞ ኢራን ስምምነቱን ደጋግማ ጥላለች፣ ውጤት ካልተገኘ ወደ ጦርነት ለመመለስ ዝግጁ ነው የሚል ማስጠንቀቂያ ሰጥተዋል። ትራምፕ ለሲኤንቢሲ በሰጡት ቃለ ምልልስ የኢራን ስጋት መቋረጡን ማረጋገጥ እፈልጋለሁ ብለዋል። ኢራን በበኩሏ በአሜሪካ የባህር ኃይል እገዳና ዛቻ ጥላ ስር ሆና እንደማትደራደር በድጋሚ አስታውቃለች። በተባበሩት መንግስታት የኢራን አምባሳደር አሚር ሰዓድ አሜሪካ ጦርነት የምትፈልግ ከሆነ ኢራን ዝግጁ ናት ሲሉ ጠንከር ያለ መልእክት አስተላልፈዋል። ሌላው ትኩረት የሳበው ጉዳይ አባታቸውን ተክተው ስልጣን የያዙት አዲሱ የኢራን ጠቅላይ መሪ ሙታጂብ ካቫኒ ጉዳይ ነው። መሪው ስልጣን ከያዙበት መጋቢት ወር ጀምሮ በአደባባይ ያልታዩ ሲሆን አሜሪካ ትዕቢተኛ ኃይል በማለት በጽሁፍ የሚሰጡት መመሪያ ብቻ ለተደራዳሪዎቹ እየደረሰ መሆኑን ተገልጿል። ይህም የድርድሩ ሂደት ይበልጥ አጓጊና ያልተገመተ እንዲሆን አድርጎታል። በሌላ መረጃ የአሜሪካ ግምጃ ቤት በኢራን፣ ቱርክና የተባበሩት አረብ ኢሚሬቶች በሚገኙ 17 ግለሰቦችና ተቋማት ላይ አዲስ ማዕቀብ ጥሏል። ማዕቀቡ የኢራንን የሚሳኤልና የሰው አልባ አውሮፕላን አውታር መረብ ኢላማ ያደረገ ነው። ይህ በእንዲህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሜሪካና በኢራን ድርድር ዙሪያ ዛቻ እንጂ ተግባር አላየንም ሲሉ ተችተዋል። ላቭሮቭ የኢራን ስጋት በመደገፍ ኢራን በሐሰተኛ ተስፋዎች ወጥመድ ውስጥ ወድቃለች ብለዋል። ሆኖም ሩሲያ ድርድሩን እንደ 2015ቱ ጃክፖ አይነት ውጤት ካመጣ እንደምትደግፈው ገልጻለች። በአሁኑ ወቅት በ20 ሚሊዮን በርሜል ነዳጅ የሚጓጓዝበት የሆርሙዝ ባህር መስመር በከፊል ተዘግቶ ይገኛል። ይህ ዓለም የነዳጅ ዋጋ ላይ ከፍተኛ ጫና ፈጥሯል። በሊባኖስ በኩል ደግሞ የእስራኤል የ10 ቀን የተኩስ አቁም ስምምነት ተጥሷል። ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር ያለውን የተኩስ ስምምነት ለአልተወሰነ ጊዜ ማረዘሙ እየተነገረ ነው። ተመልካቾቻችን በዛሬው ዘገባችን በዋይት ሀውስ የታገዱት ፕሬዝዳንት ትራምፕ ጉዳይ፣ የኮሜዲያን ፍልፍሉ የእርዳታ ጥሪ፣ የቴዲ አፍሮን ኢቶሪካ ስኬትና ተያያዥ እስሮችን እንዲሁም የዲጄ ቫንስን ወደ ፓኪስታን ጉዞ መሰረዝ እና የመካከለኛው ምስራቅ ውጥረትና የቴክኖሎጂ ጉዳይ አይተናል። የዛሬው ዜና እትማችን ይህንን ይመስል ነበር። የዛሬው መረጃችን ይህን ይመስል ነበር። በተለይ ለወዳጅ ኮሜዲያን ፍልፍሉ የሁላችሁም ጸሎትና ድጋፍ ያስፈልገዋል። ስለ ቴዲ አፍሮ ስኬትና ስለ ዋይት ሀውስ ውዝግብ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ እና ሼር በማድረግ መረጃውን ለብዙዎች እንዲደርስ እንተባበር። ቻናላችን ሳብስክራይብ በማድረግ ቤተሰብ ይሁኑ። ለነበረን ቆይታ እናመሰግናለን። ኦርቶጵያ የሁሉም ሚዲያ